በህይወቴ ከማረሳቸው አንዱ ገጠመኞች ልንገራችሁ። ብዙ ናቸው ግን አንደኛውን ማረሰውን ልንገራችሁ። አንዴ ሬዲዮ ፕሮግራም ጨርሰን እና ላጲስ እየወረድን ነው። ስንወርድ አንድ እናትና አንድ ልጅ አገኘን ማለት ነው። እና ልጅቷ በራስ መተማመኗ በጣም ደስ ይላል። ሶፋ ላይ ቁጭ ብላለች። እናት ዘለው እግሬ ላይ ወደቁ ማለት ነው። ያለቅሳሉ። እባክህ ልጄን አድንልኝ እያሉ ያለቅሳሉ። እኔ ደግሞ ትልቁ ደካማ ጎኔ እናት ነው። እኔ በህይወት የሚቆጨኝ እናቴን ማጣቴ ብቻ ነው እና ያሸንፈኛል በቃ። እና የእናትን ነገር ማየት አልችልም በቃ በጣም ነው የምሰበረው። እና እግሬ ላይ ወድቀው እንዴ እኔ በጣም ደነገጥኩ፣ በጣም ጨነቀኝ። አንደኛ እኔ አልገባም፣ እግሬ ላይ ለመውደቅ አልገባም እኔ እና እንደምንም ብዬ አነሳኋቸው። ምንድነው ማዘር ይረጋጉ፣ ምንም ችግር የለም እናውራ። ስሜቴን መቆጣጠር አቃተኝ፣ በጣም ደከመኝ፣ በቃ ውስጤን በጣም ያመመኝና ይረጋጉና ችግር የለም ነገሩ። እንደዛ ሲሆን ልጅ ቁጭ ብላለች እና በቃ እናት እኔ መጀመሪያም የመሰለኝ ሁኔታቸውን ሳይ እሳቸው ታሞ ነው የመሰለኝ። ግን ልጄን አድንልኝ ነው የሚሉት። የትኛው ልጇቸው ሰው ደግፏቸው መጥቶ ምናልባት ቤት ያለች ልጅ የትኛው አለች? ግራ ገባኝ። ከዛ በቃ አትጨነቂ እኔ ደህና ነኝ ምንም አልሆንም ስትል ደነገጥኩ ማለት ነው። ይበልጥ ድንጋጤ ጨመረ። አልጠበቅኩም። አጠገባቸው ያለች ኮንፊደንሷ በራስ መተማመኗ የታመመች አትመስልም። እና ልጄ በጣም ታማብኝ ነው እባክህ ድረስልኝ፣ በምትችለው መጠን በምትችለው መንገድ አሳክምልኝ እባክህ ነው የሚሉት። እኔ ለእናቴ ብዬ ነው የመጣሁት ኪንጎ። በጣም ነው ፕሮግራምን የምንሰማው፣ በጣም ነው የምንወድ፣ በጣም ነው የምናደንቅ። ከዛ ውጪ እኔ ለእናቴ ብዬ ነው የመጣሁት። እኔ ያለኝ አጭር ቀን ነው አውቃለሁ እንደምሞት፣ ካንሰር ነው ያለባት እና እናቴ ደስ እንዲላት ነው የመጣሁት አለችን ማለት ነው። በጣም ደነገጥኩ፣ በጣም ተረበሽኩ። ኪሴ ውስጥ ያለውን በሙሉ አልቆጠርኩትም፣ አላየሁትም። በቃ ኪሴ ውስጥ ያለውን በሙሉ ሰጧቸውና ይረጋጉ። እኛ ታሪካችሁን ከከርቸሎ የሚባል ፕሮግራም አለን በማህበራዊ ህይወት ዙሪያ ስለሆነ የሚሰራው እዛ ላይ ታሪኩን እናቀርበውና የሚመጣው ምላሽ ጥሩ ሊሆን ይችላል። ብዙም አድርገናል፣ የብዙ ሰው ህይወት አሻሽለናል፣ ብዙ ሰው እንዲረዳ አድርገናል። ብዙ ባለሀብቶች ከጀርባ ነበሩ። ስለዚህ ሬዲዮ በጣም ጉልበት ነበር እና በቃ ተረጋጊ አልን። ቀዳናት። ታሪኩ ተገለበጠ። ላጲስ ጻፈው። ያሳዝን ነበር። ቆንጆ አድርጎ ነው የወረደው ታሪኩን። ከዛ በኋላ ተቀዳ። ማን እንዲያጽናናሽ ትፈልጊያለሽ? ከዘፋኝ ወይም ደግሞ ከአርቲስት ማንን ትወጃለሽ አልናት። ያው ትኩረት እንዲያገኝ ነው እንደዛ የምናደርገው። ወንዲ ማካለች። ወንዴን ጠራነው ስቱዲዮ ቀረጽ ነው። ፕሮግራሙ ሙሉ ሆነ ማለት ነው። አርብ ከማቅረባችን በፊት ሞተች። እጅግ በጣም የታመምንበት ልባችን የተሰበረበት በህይወቴ የማረሰው ይሄንን ፕሮግራም ዮኒ የምሬን ነው። በቃ ምን ነው ባልጀመር ነው እንደኛ መዝናኛ ነው የምንሰራው። ምን አግብቶ ነው እዚህ ነገር ውስጥ የገባ ነው እንዴ? እኛ ወዝወዝ በሉ ተጫወቱ ተደሰቱ እያለ ለምንድን ነው እንዲህ የምንጨነቀው? በቃ በህይወቴ ከማረሳት በጣም ነው የምታሳዝነኝ ልጅቷ። እንዳልኩ በራስ መተማመኗ ኮንፊደንሷ እንኳን ልትሞት እንኳን ልትታመም አይደለም በቃ እናትን አለ አይደለ ለማጽናናት የመጣች ነው የሚመስለው እኮ። ወዝ ምንም ማድረግ አይቻልም። ዲጄ ኪንግስተን በህይወቱ እንግዲህ የማይረሳውን ገጠመኝ ነው ለእናንተ አካፍዬ የመጣሁት ማለት ነው። የገጠመው ገጠመኝ እጅግ በጣም ያሳዝናል። የልጅቷም ህይወት ማለፉ። እናት ለልጇ የማትከፍለው መስዋዕትነት የለም። ብትርፍ መልካም ነበረ። ግን ወደ መጨረሻው አካባቢ ነው እንግዲህ ወደ ዲጄ ኪንግስተን የሄዱት። ዲጄ ኪንግስተንም እንግዲህ የራሱን ጥረት አድርጓል፣ አልተሳካ ማለት ነው። በህይወቴ የሚያሳዝነኝ ገጠመኝ ይሄን ነው ብሎ ሰፋ አድርጎ አካፍሎ መጥቷል ማለት ነው። እኔ ስላሳዘነኝና ስለ መሰጠኝ ነው እናንተ ካብያችሁ የመጣሁት። ምንም ማድረግ አይቻልም እንግዲህ አይደለ